ለማየት የተገናኘ ነው እያንዳንዱን ጥያቄ ከሰፊ ማብራሪያ ጋር ይዤላችሁ መጥቻለሁ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ Okay እንጀምር so question number 1 in a fire and water partnership net income and net loss is share equally ስለዚህ በእነዚህ በሁለት ፓርትነሮች መካከል net income እና loss እኩል ነው የሚከፋፈሉት on the date of liquidations of their partnership records show the following balance so liquidation በሚፈጸምበት ጊዜ ያሉት ባላንስ ተሰጥቶናል cash 200,000 and cash asset 400,000 account payable 100,000 fires capital 300,000 waters capital 200,000 ተሰጥቶናል then التقيقنا ምንድነው if the non cash asset were sold at 500,000 which of the following statement is correct so non cash assetዎቹን በ500,000 ብንሸጣቸው ከተሰጡ ምርጫዎች ውስጥ ትክክለኛው የትኛው ነው የተባለው ማለት ስለዚህ ሊኩዊዴሽን መስራት አለብን ማለት ይሄንን መልስ ለመመለስ ይሄንን ሊኩዊዴሽን መስራት አለብን ማለት ኦኬ ስለዚህ መልሳችን ሲ ይሆናል the amount of cash distributed to fire equal with a bir 350,000 ለምን ምክንያቱም ሊኩዊዴሽንን ሰርተን ያገኘነው ይሄን መልስ ምክንያቱም ባላንሳችን መጀመሪያ ስንት ነበር ባላንሳችን cash 200,000 ነው and cash 400,000 ነው liability 100,000 ነው the fire capital 300,000 ነው the water capital 200,000 ይሄን የተሰጠን ያስቀምጠው ዜን ሪያላይዜሽን ነን ካሽ አሴቱ በ500,000 ብር ቢሸጥ ካሻችን በ500,000 ለሚጨምር ፕላስ አደረግነው ነን ካሽ አሴት 0 መሆን ስላለበት 400,000 ነበር የመዘገብነው 0 እንዲያው ማይነስ 400,000 እናደርጋለን ዜን አሁን ጌን አግኝተናል ምክንያቱም 400,000 ብር ያወጣል ያልነውን አሴት በ500,000 ለሸጠን 100,000 ጌን አግኝተናል ነገር ግን ይሄ 100,000 እኩል ስለሆነ የሚካፈሉት 50,000 ካፒታላቸው ላይ እንደምራለን ማለት ዜን ባላንስ ካሻችን ሁለቱን ስንደምር ካሽ 700,000 ሆነ 0 ሊያቢሊቲ 100,000 ሆነ the fire capital 350,000 ሆነ the water capital ደግሞ 250,000 ሆነ ዜን payments of liability ነው የነበረብንን 100,000 እዳ እንከፍላለን ማለት ስለዚህ ካሻችን በ100,000 ቀንሳል ሊያቢሊቲያችን በ100,000 ቀንሳል ሌሎች አካውንቶች አፌክትድ ያው then ባላንስ ምን ያክል ካሽ ቀረን 600,000 ቀረን ሊያቢሊቲ 0 ነን ካሽ አሴቱ 0 ነው ሊያቢሊቲ 0 ነው የፋየር ካፒታል 350,000 ነው የዋተር ካፒታል ደግሞ 250,000 ነው ማለት then distributing the remaining cash ነው ስለዚህ 600,000 ቀርቷል ይሄንን እኩል ሳይሆን ባላቸው የካፒታል መጠን ይካፈሉታል ስለዚህ ፋየር 350,000 ይወስዳል ዋተር ደግሞ 250,000 ይወስዳል ማለት እነዚህ ከተሰጡ ምርጫዎች ውስጥ ይሄ ትክክል አይደለም ዋተር የወሰደው 200,000 ነው ይላል ነገር ግን 250,000 ስለሆነ ፎልስ ይሆናል ማለት and cash available for partners 700,000 ይላል ትክክል አይደለም available for partners ስንት ነው 600,000 ነው and the amount of cash distributed to fire ለፋየር የተሰጠው ዲስትሪቢዩሽን 350,000 ነው ነገር ግን እዚህ ጋር 300,000 ይላል ይሄም ትክክል አይደለም ስለዚህ መልሳችን ምን ይሆናል ማለት ነው ሲ ይሆናል ማለት joint control exist where ነው የተጠየቀው ስለዚህ joint control በምን ሁኔታ ውስጥ ነው የሚኖረው ጥያቄው የሚለን ማለት ስለዚህ joint control existed where joint control እንዲኖር ከተፈለገ በሁለቱ ፓርቲዎች joint arrangement ውስጥ የሚገቡ ፓርቲዎች መካከል ከሚፈጸሙ አግሪመንቶች መካከል joint control ቢዝነሱ በጋራ መምራት ስትራቴጂክ ዲሲዥኖች ወይም ደግሞ የሚወሰኑ ውሳኔዎች ውስጥ በጋራ ተሳትፎ የመወሰን ኮንትሮል ይኖራቸው አንድ ፓርቲ ብቻ ሊወስን እና ድርጅቱን ወይም የተፈጠረውን አሬንጅመንት ማኔጅ ሊያደርግ አይገባም ማለት ስለዚህ ኤ ምንድነው የሚለው the decision in area essential to the goal of the joint arrangement do not require the consent of the parties ስለዚህ በጆይንት አሬንጅመንቱ essential goal የሚባሉ ኤሪያዎች ላይ ውሳኔ በሚወሰንበት ጊዜ የፓርቲዎቹን ስምምነት ወይም ኮንሰንት አይፈልግም ነው ይሄ ፎልስ ነው ሊሆን አይችልም ጆይንት አሬንጅመንት ከሆነ እያንዳንዱ ውሳኔ በፓርትነሮቹ ወይም በጆይንት አሬንጅመንት ውስጥ በሚሳተፉት ፓርቲዎች መካከል አግሪመንት ይፈልጋል ማለት ስለዚህ መጀመሪያው አይሆን ሁለተኛው one parties alone has the power to control strategic operating decisions of the joint arrangement and party ብቻው the parties alone has a power ስለዚህም ሊሆን አይችልም ሁለቱም ፓርቲዎች ነው joint አረድ የሚለው ቃሉ ራሱ ስለዚህ the party alone የሚለው ፎልስ ያደርገዋል ማለት okay ዲን እንዲ ደግሞ one parties may appointed as a managers of joint no one parties may be appointed as a managers of joint arrangement ይሄም ትክክል አይደለም ምክንያቱም ለምሳሌ ሁለት ፓርቲዎች ተስማምተው joint arrangement ይፈጥሩ ከሆነ አንዱ ምናልባት ማኔጀር ሊሆን ይችላል ነገር ግን ስትራቴጂክ ዲሲዥኖች ላይ በጋራ ይወስናሉ ስለዚህ no one parties may be appointed as a managers of joint arrangement የሚለው false ስለዚህ joint arrangements እንዲኖር ትክክለኛው መልሳችን ይህ ነው no single parties in the position to control
the activities unilateral ማንም ፓርቲ ብቻውን ሊወስንበት የሚችለው ስልጣን ሊኖረው አይገባም ማለት ነው no single party is in a position to control the activity unilateral ስለዚህ በጋራ ነው መወሰን ያለበት ማለት ነው joint control የሚኖረው ይህ ሲሆን ነው ማለት ስለዚህ መልሳችን ሲ ይሆናል ማለት okay next a corporation had a net income of bir the net income of bir which is 50,000 in 2019 and bir 60,000 in 2020 ስለዚህ corporations ይሄ corporations A የሚባለው corporation በ2019 50,000 net income አለ በ2020 ደግሞ 60,000 net income አለ excluding any income from it is investment ከB የሚባል ካምፓኒ ላይ ያለውን ኢንቨስትመንት ኢንካም ሳያካትት ነው አጌን B የሚባለው ካምፓኒ had net income B ደግሞ በ2019 30,000 net income አለው በ2020 ደግሞ 40,000 net income ስለዚህ on January 1 to 2020 A corporation acquired all of the outstanding common share of B company for a cash payments of 300,000 ስለዚህ ልክ January 1 2020 ላይ A company ሙሉ ለሙሉ ቢን አኳየር ያደረገው 300,000 ብር ካሽ በመክፈል የቢን አክሲዮን በሙሉ የራሱ አደረገ ማለት then assume that there was no acquisition difference on this business combination so የተጠየቀው ምንድነው what net income would A corporation report for 2020 in its comparative consolidated financial statement at the end of 2020 ስለዚህ በ2020 መጨረሻ ላይ በሚዘጋጀው comparative consolidated አሁን እዚህ ሁለት ወርዶች አሉ comparative እና consolidated comparative ስንል የሁለት አመት ለምሳሌ 2019 እና የ2020 ሁለቱንም እናቀርበው ነው comparative ነው consolidation ደግሞ ስንል የA እና የB አጠቃላይ አንድ ላይ አድርገን ምክንያቱም we own 100% own ስላደረግነው ከ50% በላይ own ካደረግነው consolidated financial statement ማዘጋጀት አለብን A የBንም ጨምሮ ነው consolidate አድርጎ ነው ማዘጋጀት አለብን ስለዚህ በዚህ ስቴትመንት ላይ net income ምን ያክል ይሆናል net income ምን ያክል ይሆናል ስለዚህ የማንንም እንፈልገውኛው የ2020 and business combination የተፈጠረው ወይም ደግሞ 100% own ያደረግነው መቼ 100% own ያደረግነው 2020 ላይ ጃንዋሪ ስለዚህ የ2020 net income የሁለቱን ድርጅት ደምረን ሪፖርት ማድረግ እንችላለን ማለት የ2019ን አንችልም ምክንያቱም ኮንትሮል ስላልነበረን ማለት የ2020 ግን net incomeአቸውን ደምረን በጋራ ሪፖርት ማድረግ እንችላለን ስለዚህ ሲምፕሊ ምንድነው የምናደርገው የ2020 net income እንውሰድ የዚህኛው 40,000 ነው የ2020 net income ደግሞ የዚህኛው ስንት ነው 40,000 ስለዚህ መልሳችን ምን ይሆናል ማለት ነው B ይሆናል 100,000 ይሆናል ማለት 100,000 ይሆናል ማለት መልሳችን Okay next which one of the following is not the duty of the board of director of share company ስለዚህ በአክሲዮን በሚቋቋሙ ድርጅቶች ላይ የቦርድ ኦፍ ዳይሬክተሮቹ ዲዩቲ ወይም ግዴታ ያልሆነው የትኛው ነው የተባለው ስለዚህ ቦርድ ኦፍ ዳይሬክተር ማለት ከባለ አክሲዮኖች ውስጥ ተመርጠው የሚሾሙ ናቸው አክሲዮን ገዢዎች ይኖራሉ ከባለ አክሲዮኖች ይመረጡና ቦርድ ኦፍ ዳይሬክተር ይባላል ስለዚህ እኚህ ማናጀሩን ኮንትሮል ያደርጋሉ ከላይ ሆኖ ነው ቢዝነሱን የሚያስተዳድሩት ማለት ነገር ግን ከነዚህ ዲዩቲ ውስጥ ያልሆነው እንደተጠየቁ ስለዚህ ለምሳሌ controlling a day-to-day activities of the operation ይላል አሁን እዚህ ጋር ነው የምንመጣው day-to-day operation ላይ አይሳተፍ board of directors ማን ነው day-to-day operation ላይ የሚሳተፈው ማናጀር ነው ቀጥታ day-to-day operation ላይ የሚሳተፈው ነገር ግን the board of directors they have the right to authorize contract and setting executive salaries and declarations of dividend or arranging major loan with bank all these are it can be considered as a duty of board of director but they are not engaging on the day-to-day operations of the business ማለት ስለዚህ መልሳችን A ይሆናል ማለት okay next under which of the following set of circumstance might the auditor's disclaimer and opinion ስለዚህ auditor disclaimer opinion issue የሚያደርግበት በምን አይነት circumstance ነው ስለዚህ አራት አይነት ሪፖርቶች አሉ አይደል basicals unqualified qualified adverse እና ዲስክሌመር የምንላቸው ማለት ነው ስለዚህ ዲስክሌመር የምንለው ሪፖርት ኢሹ የሚደረገው ብዙ ጊዜ ኦዲተሩ ኦዲት ማድረግ የማይችልበት ሲቹዌሽንስ በተለያዩ ምክንያቶች በክላይንቱ ሊሆን ይችላል በተለያየ ምክንያት ኦዲት ማድረግ ያንን ድርጅት በቂ የሆነ ዳታ ሰብስቦ ኦዲት ማድረግ የማይችልበት ሲቹዌሽን ሲፈጠር ዲስክሌመር ኦፒኒየን ኢሹ ያደርጋል ማለት ነው ስለዚህ መልሳችን ምንድነው የሚሆነው ማለት ነው መልሳችን ምን ይላል ሲ ነው የሚሆነው where
are significant scope limitations on the audit ማለት ነው። ምክንያቱም ምንም አይነት ኦዲት ማከናወን አልቻለም። ምክንያቱም there is significant scope limitations of the auditor በቂ የሆነ ዳታ ሰብስቦ ድርጅቱ fairly present ሆኗል ወይም ማቴሪያል ሚስስቴትመንት አለ በሚለው መግለጽ ስላልቻለ ማለት ነው። ለምሳሌ መጀመሪያው ምንድነው the financial statement contain departure from acceptable ይሄ ከሆነ በአካውንቲንግ ስታንዳርድ እና በተዘጋጀው ፋይናንሻል ስቴትመንቱ መካከል ልዩነት ካለ adverse opinion ነው ኢሹ የምናደርገው adverse opinion ነው ኢሹ የምናደርገው when the portions of when the portion of financial statement audited by the other auditors በሌላ auditors if materially related to relation to the whole ይሄ ደግሞ ከሆነ ብዙ ጊዜ ምን እናደርጋለን qualified ወይም accept እያለን ወይም ደግሞ explanatory paragraph እያስገባን ሪፖርት እናደርጋለን። ስለዚህ መልሳችን ምን ይሆናል ማለት ነው C ነው የሚሆነው when the methods of application principle is not consistent ከሆነ ይሄ ምን ነው የምናደርገው inconsistency የተፈጠረበትን ኤሪያ ብቻ accept እያለን qualified audit opinion issue እናደርግ በዚህ ኬዝ ግን መልሳችን C ይሆናል። Okay, next permitting only designed a personnel to handling cash receipt in an applications of the principles of dashnet ስለዚህ አንድን ሰው ካሽን ሃንድል እንዲያደርግ ወይም ካሽ ሪሲቭድን ብቻ እንዲቆጣጠር ፐርሚት ስናደርግለት ለዛ ኤሪያ ብቻ ኃላፊነት ስንሰጠው ይህ ፕሪንሲፕል ምን ይባላል? ኢንተርናል ኮንትሮል ላይ ያለ ኮንሰፕት ነው። A independent internal verifications. B establishing of responsibility. C segregations of duty. D human resource control. ስለዚህ ምን እያደረግን ነው? አንተ ሰውዬ ከዚህ በኋላ ካሽ ሪሲቭድ ላይ ብቻ ነው የምትሰራው ብለን ኃላፊነት እየሰጠው ነው ማለት ካሽ ሪሲቭድ ላይ ብቻ ስራ ካሽ ሪሲቭድ ላይ ስራ ስለዚህ ምን እያደረግን ነው ማለት ነው we establishing responsibilities ማለት ነው ስለ ካሽ ሪሲቭድ ከዛ ጋር የተገናኙ ማንኛውም አይነት ነገሮች ቢመጡ he is liable ስለዚህ we try to establishing responsibilities ማለት ነው segregation of duty ከሆነ ምንድነው የምናደርገው የሥራ ክፍፍል ነው ካሽ የሚቀበለው ካሽ መክፈል አይችልም ገንዘብ ሪከርድ ገንዘብ ወጪ የሚያደርገው አይቀበልም እንዲህ ቢሆን segregations of duty ይሆን ነበር independent verification ደግሞ ስንል አንድ ሰው የሰራውን ሌላ ሰው መጥቶ ቬሪፋይ እንዲያደርግ አፖይንት ብናደርግ ነው ይሄ independent verification ይሆናል human resource control ደግሞ ብላቸው በተለያየ ማኔጅመንት ኮንትሮል ለምሳሌ ለሰራተኛችን ረፍት እንሰጠዋለን የተለያየ ቦታ ሽፍት እናደርገዋለን ምክንያቱም የሆነ የተበላሸ ነገር ካለ አይደንቲፋይ ለማድረግ ስንል ማለት ነው ስለዚህ መልሳችን ምን ይሆናል B ይሆናል Next, the process of turning money that is derived from a criminal activities, dirty money, into money which is appeared to have been legitimately acquired and which can be therefore be more easily invested and spent is called. ስለዚህ በክሪሚናል ወይም ደግሞ በተበላሸ መንገድ በወንጀል የመጣን ገንዘብ ህጋዊ ወይም ሌጂቲሜትድ አድርጎ ለተለያዩ ኢንቨስትመንት እና ስፔንት የማዋል ሂደት ምን ይባላል? ለምሳሌ ብዙ ሰዎች ባደዛዥ እጽ ሊሆን ይችላል በጦር መሳሪያ ንግድ ሊሆን ይችላል በተለያየ መንገድ ያገኙትን ገንዘብ ህጋዊ አድርገው ወደ ሀገር ውስጥ ያስገቡትና ዜን ኢንቨስተር ይሆናሉ ባለሀብት ይሆናሉ ማለት ነው ስለዚህ ይህ ሲስተም ምን ይባላል ማለት ነው መኒ ላውንደሪ እንለዋለን መኒ ላውንደሪ ይባላል በክሪሚናል አክቲቪቲ የመጣን ገንዘብ ወደ ህጋዊ የማስተላለፍ በብላክ ማርኬት ተጠቅመው ሊሆን ይችላል በተለያየ ፖለቲካል ክራይሲስ ተጠቅመው እንዲሚያደርጉ ከሆነ መኒ ላውንደሪ ነው የምንለው ማለት ነው the purpose of standard costing is to standard costing መጠቀማችን ወይም the main purpose of standard costing ምንድነው standard costing ስንል በጀቲንግ ነው ምን ያክል በፕሮዳክሽን ፕሮሰስ ውስጥ ምን ያክል ኮስት ኢንከር ልናደርግ እንችላለን ብለን ኮስታችንን ኤስቲሜትድ የማድረግና ከአክቹዋል ኮስታችን ጋር የማነጻጸር ሂደት ነው standard costing variance analysis ምናምን የምንሰራው በዚህ በስታንዳርድ ኮስቲንግ ሂደት ውስጥ ነው ስለዚህ A eliminate the needs to account for year end under applied and over applied manufacturing overhead ነው ይሄ ትክክል ሊሆን አይችልም ምክንያቱም በስታንዳርድ ኮስቲንግ ውስጥም በፕሪዲተርማይንድ ሬታችንና በአክቹዋል ሬታችን መካከል ልዩነት ተፈጥሮ there may be under applied or over applied ሊኖር ይችላል B simplify the cost procedures yes this one is our answer when we use standard costing we can easily manage our cost procedure እናየዋለን then C አይሆንም መልሳችን የሚሆነው B ነው which is simplify
ኮስት ፕሮሲደር የምንለው ሪፕሬሲንግ በጀት ኤንድ በጀት ኖ እንደውም ስታንዳርድ ኮስቲንግ የምንጠቀመው ምን ለማድረግ ኮስታችንን በጀት ለማድረግ ነው ማለት ለምሳሌ ስታቲክ በጀት የምንለው ፍሌክሲብል በጀት የምንለው ማስተር በጀት እነዚህ ሁሉ ከስታንዳርድ ኮስቲንግ የሚመጡ ናቸው and eliminate the needs of actual costing for external reporting purpose ይሄም አይደለም መልሳችን ነው የሚሆነው ቢ ነው የሚሆነው standard costing is the practice of estimating the expense of production process to achieve maximum efficient and cost control ነው ይላል ስለዚህ ኮስታችንን efficient እንዲሆንና in order to control our costs we should have standard costing ማለት ምክንያቱም የፕሮዳክሽን ፕሮሰሳችንን ኤስቲሜትድ በማድረግ at the beginning of the year ስለምንጀምር ማለት ስለዚህ simplifying the cost procedure የሚለው ትክክለኛ መልሳችን ይሆናል ማለት next which of the following is not a role played by investment bank ስለዚህ በኢንቨስትመንት ባንክ ሮል ያልሆነ የትኛው ነው ስለዚህ ኢንቨስትመንት ባንክ ምንላቸው አክሲዮን የሚሸጡ ድርጅቶችና አክሲዮን የሚገዙ ድርጅቶች ብዙ ጊዜ የሚያገናኙ ናቸው እዛ ውስጥ የሚሳተፉ ናቸው ነገር ግን ምን ያደርጋሉ አንደርራይቲንግ ፋንክሽን ዲስትሪቢዩቲንግ ፋንክሽን አድቫይዘሪ ፋንክሽን አላቸው ስለዚህ it's not the role of investment banks ለተባለን ምን እናደርጋለን የመጀመሪያው buying securities from issuer and then reselling them to the market yes this one is underwriting function ምንለው ነው ያደርጋሉ ኢንቨስትመንት ባንክ አድቫይዘሪ yes ያማክራሉ መቼ ኦፈር ማድረግ እንዳለባቸው በዴት ቢሸጡ ይሻላል በኢኩዊቲ ቢሸጡ ይሻላል ድርጅቶች አክሲዮን በሚሸጡበት ጊዜ ወይም ደግሞ ፋይናንስ የሚፈልጉበት ጊዜ ኢንቨስትመንት ባንኮችን ያማክራሉ መቼ እንሽጥ እንዴት እናድርግ የሚለው ስለዚህ this one is true and C distributed newly issued security to the public ይሄም ትክክል አዳዲስ የሚሸጡ አክሲዮኖችን ወደ ፐብሊክ እንዲደርሱ በቻሉት መጠን ዲስትሪቢዩት ያደርጋሉ ይሄም ትክክል ነው መልሳችን እንደሚሆነው ዲ ነው investing in diversified portfolio on behalf of its shareholder ይሄ mutual funds የሚባሉ ናቸው እንደዚህ የሚያደርጉት እንጂ ኢንቨስትመንት ባንክ ምንላቸው አይደለም እንደዚህ የሚያደርጉት ስለዚህ መልሳችን ዲ ይሆናል ማለት Okay, next, all of the following are the characteristics of tax acceptance. ስለዚህ ከተሰጡት ውስጥ እንዳለ ከታክስ ጋር የታክስ characteristics ናቸው ነገር ግን accept ተብለናል ማለት So, A, certain tax are imposed to achieve a specific objective such as reducing consumptions of luxurious goods. Yes, ይሄ ትክክል ለምሳሌ excise tax ብናየው ዋነኛ ዓላማው ምንድነው luxurious የሆኑ ፕሮዳክቶችን ኮንሱም እንዳናረግ ሃይ የሆነ ታክስ ይጣልባቸው ስለዚህ objective to reduce a consumption of luxurious goods ስለዚህ ይሄ ትክክል B tax is a legal collection that can be levied only by the federal government not by anyone else including regional government አሁን እዚህ ጋር ነው ይሄ ነው መልሳችን ታክስ የሚጣለው እና የሚሰበሰበው በፌደራል ገቨርንመንት ብቻ ነው ሪጂናል ገቨርንመንቶች ታክስን መጣልን በሰብሰብም አይችሉም ይያለ no this is not true ምክንያቱም ሪጂናል ገቨርንመንቶች ሪጂናል የራሳቸውን ታክስ ይጥላሉ የራሳቸውን ይሰበስቡ ከፌደራል መንግስት ጋር የሚጓራቸው ታክሶች አሉ ሼር የሚያደርጓቸው ታክሶች አሉ ፌደራል መንግስት በሰብሰብ ሪጂናል ገቨርንመንት ላይ መሰብሰብ ማይችላቸው አሉ እንደዚህ ነገር ግን ሪጂናል ገቨርንመንቶች ታክስ መሰብሰብ ይችላሉ ስለዚህ መልሳችን ቢ ነው የሚሆነው ነገር ግን ለምሳሌ ሲ tax is a compulsory contribution by taxpayer to the government yes compulsory ስንል በህግ የተጣለ ግዴታ እንደምንለው ስለዚህ የውዴታ ግዴታ እንደምንለው a contribution by taxpayer to the government ሳንወድ በግድ በህጋዊ መንገድ ነው የምንከፍለው ታክስን ማለት ነው ስለዚህ compulsory payment የምንለው ትክክል for payment of tax there is no direct return yes to the taxpayers ለምሳሌ 100,000 ብር ከፍያለሁ እና 100,000 ብር አገልግሎት ላግኝ ማለት አንችልም 1 ሚሊዮን ታክስ ብንከፍለው 100 ብር ታክስ ብንከፍለው በከፈልነው ልክ ዳይሬክት ቤኔፊት አንጠብቅም ታክስ ላይ ማለት ለምሳሌ ግን አንድ ሆቴል ላይ 100 ብር ብናወጣ የ100 ብር አገልግሎት እንጠብቃለን we expected to get a direct benefit from our 100 ብር but ታክስ ግን 1 ሚሊዮን ብር ከፍያለሁ 2 ሚሊዮን ብር ከፍያለሁ ስለዚህ በዛ ልክ ሪተርን ስጡኝ አንልም ስለዚህ መልሳችን ምን ይሆናል ቢ ይሆናል ማለት Okay, next, which one of the following statement is false regarding the objective of financial reporting by public sector? አሁን እዚህ ጋር ማየት ያለብን financial reporting by public sector ምንድነው አላማው? መንግስት አካውንታቢሊቲ ያለበት ያንን አካውንታቢሊቲው ለጀነራል ፐብሊክ ምን ማድረግ አለበት? የተጠቀመውን ሪሶርስ ያገኘውን ፋይናንስ እንዴት ማኔጅ እንዳደረገው ለህዝብ ማሳየት አለበት። ስለዚህ ፋይናንሻል ስቴትመንት የሚዘጋጀው ቤዚካል ፐርፐዙ አካውንታቢሊቲ ስላለባቸው ነው ፐብሊክ ኢንቲቲዎች ማለት ነው። ስለዚህ which one of the following statement is false የተጠየቀው
which one is statement is false አሁን ሄደን ይቅርታ ሲን ብናነባው እዚህ ጋር ሲን ብቻ እናንብበው ሲን እናንብብ the identifications of accountabilities as an objective of financial reporting reflect that the most government and public sector entities have a profit seeking rather than the service delivering objective ይላል ስለዚህ አሁን አብዛኛው የመንግስት ተቋሞች ፕሮፊት ሲኪንግ ኦርጋናይዜሽኖች አሉ ሰርቪስ ዲሊቨሪንግ ናቸው ነገር ግን ምን ይያለ ነው the identifications of accountabilities as an objective of reporting reflect that the amount of the government the most government and public sector entities have profit seeking no profit seeking so service delivering objective ነው ያላቸው ማለት general purpose financial reporting ነው financial reports ነው ምንለው ይሄኛው አብሪቬሽኑ ማለት ለዚህ ሌሎቹ እንዳለ ትክክል ናቸው ሌሎቹ እንዳለ እዚህ ጋር የምታዩቸው ትክክል ናቸው ስለዚህ መልሳችን ምን ይሆናል false ስለሚል ሲ እንላለን ማለት Okay, next, which one of the following is correct? If Mama Shares companies issue 1,000 share of BIR per value መቶ ብር ሆኖ አንድ ሺህ ሼሮችን ኦርዲነሪ ሼሮችን ኢሹ አድርጎ ነገር ግን received a total amount of BIR 120,000 ስለዚህ የማማ ሼር ካምፓኒ 1000 አክሲዮኖችን per valueቸው መቶ ብር ሆነ ኢሹ አድርገናል ነገር ግን 120 ሺህ ብር ነው የተቀበለው ስለዚህ ትክክል የሆነ የትኛው ነው የተጠቀመው A retained earning amount is credited by 20,000 ordinary share capital account is credited for BIR 120,000 C transaction result in a gain of BIR 20,000 D total share the total shareholder equity increased by 20,000 አሁን እዚህ ጋር ምን እንደምናደርገው እስቲ እንመዝግበው ጆርናይቱ መጀመሪያ 1000 አክሲዮኖችን ፐር ቫልዩአቸው 100 ሆኖ ነገር ግን በ120 ሺህ ብር ብንሸጣቸው እንዴት ነው የምንመዘግበው ካሽን ዴቢት እናደርጋለን በ120 ሺህ ኦርዲነሪ ሼርን በዚህ መልክ እንመዘግበው መልሳችን እንዲህ ይሆናል ነገር ግን በዚህ መልክ ነው የምንመዘግበው ካሽን በ120 ሺህ እንመዘግበዋለን ኦርዲነሪ ሼርን በፐር ቫልዩ ብቻ ነው የምንመዘግበው ስለዚህ 1000 ሼሮች አሉ በ100 ሺህ and share premium ብለን ነው ይሄንን የምንመዘግበው ማለት share premium 20 ሺህ እንዲህ ብለን ነው የምንመዘግበው ስለዚህ ሁለቱም የምን አካውንት ናቸው የሼር ሆልደር ኢኩዊቲ አካውንት ናቸው አይደል ኦርዲነሪ ሼር ሼር ፕሪሚየም ሪቴን ኢርኒንግ የኦርዲነሪ የሼር ሆልደር ኢኩዊቲ ባላንስ ነው ወይም የኢኩዊቲ ሴክሽን ናቸው ስለዚህ መልሳችን ምን ይሆናል ማለት ነው the total shareholder equity is increased by ብር 120,000 ምክንያቱም በሁለቱ ድምር ኢኩዊቲ እየጨመረ ያለው በ120 ሺህ ከፍ እያለ ያለው ስለዚህ መልሳችን ምን ይሆናል ዲ ይሆናል ማለት which one of the following is correct ነው ስለዚህ A analytical review is sufficient evidence for reasonable assurance audit B limited assurance audit opinion is worded negatively C auditors apply professional judgment only on deciding a types of audit opinion D limited assurance audit is acceptable for organizations of all sizes which one of the following correct data one ለዚህ ምን ነው ብናደርገው ለምሳሌ ይሄኛው አይሆንም ማለት auditors apply professional judgment only on deciding no ሳምፕሊንግ ላይ እንጠቀም እንችላለን የተለያየ ሜትድ ላይ ፕሮፌሽናል ጀጅመንታችንን እንጠቀም እንችላለን ማለት ነው ኦኬ ለምሳሌ ሊሚትድ አሹራንስ ሰርቪስ ስንል ምን ማለታችን ነው ኦዲተሩ የሚሰበስበው የኤቪደንስ መጠን በጣም ዝቅ ያለ ሲሆን ማለት ሊሚትድ አሹራንስ ኦዲት ምን ስለዚህ ሊሚትድ አሹራንስ ኦዲት አክሰፕተብል ፎር ኦል ኦርጋናይዜሽን ኖ ትልልቅ ኦርጋናይዜሽኖች ላይ በሊሚትድ አሹራንስ ኦዲት ለምሳሌ የተወሰነ ኤቪደንስ ብቻ ሰብስበን በዛ ኦዲት እናደርገው ብለን አክሰፕተብል አይሆንም ስለዚህ for all organizational size acceptable ነው የሚለው false ነው ማለት ነው and B limited assurance audit opinion is worded negatively this one is a correct answer ምክንያቱም if there is a lack of evidence if there is inefficiency of evidence or limited assurance ካለ most of the time the audit opinion audit ይላል ማለት ነው negatively it is worded negatively ማለት ስለዚህ which one correct ስለዚህ ጠይቀው መልሳችን B ይሆናል ማለት ለምሳሌ analytical review is sufficient evidence sufficient ምንድነው በቂ ነው በቂስ ብቻውን በቂ አይደለም ምክንያቱም ኦብዘርቬሽን ያስፈልገዋል ዶክመንቴሽን ያስፈልገዋል ሌሎች ሜተድስ ኦፍ ኤቪደንስ ሲኖሩ ነው የሰበሰበውን ኤቪደንስ sufficient ልንለው የምንችለው እንጂ በአናሊቲካል ብቻ የተሰበሰበ ኤቪደንስ በቂ ነው ልንል አንችልም ማለት ስለዚህ መልሳችን B ይሆናል Okay, next, if the business are governed by the marketplace, government are governed by. So, business osh the marketplace ማለት demand and supply.
ማርኬቱ ላይ ያለው የዋጋ ከፍታ ዝቅታ በሱ መሰረት በማርኬት ላይ ባለው ገዢና ሻጭ ኢንትራክሽን ምክንያት ገቨርን የሚሆኑ ከሆነ ገቨርንመንትስ በምን ገቨርን ይሆናል? ስለዚህ መልሳችን ምንድን ነው የሚሆነው? በጀት ነው የሚሆነው። ገቨርንመንት ምንድነው? በማርኬት ከፍታ ዝቅታ በፕራይስ መጨመር መቀነስ ሳይሆን most of the time it is governed by the budget አይደል? ቢዝነስ ኢንቲቲዎች በማርኬት ፕሌስ ዲማንድ እና ሰፕላይ ገቨርን የሚሆኑ ከሆነ ደግሞ ገቨርንመንት አክቲቪቲስ which is governed by a budget መጀመሪያ በተቀመጠልን የበጀት አማውንት ነው እንቅስቃሴ የሚወሰነው ማለት ነው። ስለዚህ መልሳችን ቢ ይሆናል። Next, in making such decision, product should be ranked based on the ስለዚህ ለምሳሌ የተለያዩ ስኬር ሪሶርሶች ይኖሩብናል። የታይም የሰው ወይም የነዳጅ whatever it is የሆነ ብቻ ሪሶርስ ሾርቴጅ ይኖርብናል። በዚህ ጊዜ ፕሮዳክቶችን ራንክ አድርገን የትኛውን ፕሮዳክት ቀድመን እናምርት፣ ምክንያቱም ያለን ሰዓት ውስን ነው፣ ያለን ሪሶርስ ውስን ነው፣ ያለን ገንዘብ ውስን ነው፣ የትኛውን ፕሮዳክት ብናመርት የተሻለ ይሆናል ብለን ፕሮዳክቶችን ራንክ በምናደርግበት ጊዜ በምን መሰረት ነው? So A, contribution margin per unit of the constraint resource. B, selling price per unit, contribution margin per unit. D, unit sale volume. So if there is making decision በተለይ constraint resource ባለበት ጊዜ ውሳኔ በምንወስንበት ጊዜ contribution margin per unit ማስቀመጥ ያለብን ማለት ነው። ስለዚህ መልሳችን ምንድን ነው የሚሆነው? ኤ ነው። ይህ ጥያቄ ግልጽ እንዲሆንላችሁ እችኛዋን ጥያቄ ደግሞ አብረን እንስራት። ከ15ኛው ጥያቄ ጋር በጣም የሚመሳሰል ነገር አለ። So LBC company has only 25 hours of machine time each month to manufacture its two products. ስለዚህ በየወሩ ሁለቱን ኤክስ እና ዋይ የሚባሉ ፕሮዳክቶችን ለማምረት ይህ ድርጅት ያለው የማሽን ሃው ስንት ነው? 25000 ሰዓት ነው። ስለዚህ there is constraint of resource ማለት የሆነ የሪሶርስ ውስንነት አለ ማለት ነው። and product X had unit contribution margin of ብር 50 and product Y is unit contribution which is 64. ስለዚህ product X ላይ 50 ብር contribution margin በአንድ ዩኒት contribution margin ማለት selling price minus variable cost per unit። ስለዚህ ከእያንዳንዱ ፕሮዳክት 50 contribution margin አለ A ላይ X ላይ Y ላይ ደግሞ ስንት አለ? 64 አለ። አሁን እኚህ ሁለት ፕሮዳክቶች ብናይ Y ነው ጥሩ ልንል እንችላለን አይደል? Y ነው ትልቅ ኮንትሪቢዩሽን ማርጂን ያለው Y ስለሆነ Y መመረት አለበት ልንል እንችላለን። ነገር ግን ቅድም እንዳልኳችሁ እንደዚህ አይነት ውሳኔ ለመወሰን ኮንትሪቢዩሽን ማርጂን በኮንስትሬንት ኦፍ ሪሶርሱ ዲቫይድድ አድርገን የምናገኘው ነው መጀመሪያ ኮንሲደር ማድረግ ያለብን ማለት ነው። ኦኬ ኔክስት ፕሮዳክት X required 5 hours ፕሮዳክት X ለማምረት 5 ሰዓት ይወስዳል። 5 ሰዓት 50 ብር ለማግኘት 5 ሰዓት መስራት አለበት ማለት ቢ ፕሮዳክት ዋይም ደግሞ እያንዳንዷን ፕሮዳክት ዋይ ለማምረት ደግሞ 8 ሰዓት ይወስዳል። ስለዚህ ቺን 64 ብር ለማግኘት 8 ሰዓት ማሽኑ መስራት አለበት ማለት ስለዚህ if the companies want to dedicate 80% of machine time to the product that will provide most income, the companies will have a total contribution margin ነው ማለት ስለዚህ ከጠቅላላ ከ25000 ውስጥ 80%ን በጣም ትርፋማ ለሆነው ወይ ለኤክስ ወይ ለዋይ ትርፋማ ለሆነው አሎኬተር ብናረጋው ከ25000 ሰዓት ውስጥ 80%ን አሎኬተር ብናረጋው ቶታል ኮንትሪቢዩሽን ማርጂናችን ምን ያክል ይሆናል የሚለው። ስለዚህ ይሄን ለመወሰን ምን ነው የምናደርገው? ከዋይ እና ከኤክስ ሞር ፕሮፊታብል የትኛው ነው ባለን የማሽን ታይም ውስንነት ምክንያት ነው። ስለዚህ መልሳችን ሲ ነው የሚሆነው 240 ይሆናል ቶታል ኮንትሪቢዩሽን ማርጂን። ለምን? ምክንያቱም ምን አደረግን እኛ መጀመሪያ የፕሮዳክት ኤክስን እና የፕሮዳክት ዋይን ኮንትሪቢዩሽን ማርጂናቸውን አስቀምጠን 50 እና 64 ነው። ሃው ኤክስን ለማምረት 5 ሰዓት ይወስዳል፣ ዋይን ለማምረት ደግሞ 8 ሰዓት ይወስዳል። ስለዚህ ኮንትሪቢዩሽን ማርጂን ፐር ሃወር አደረግን። ኮንትሪቢዩሽን ማርጂን ፐር ሃወር ስናደርግ 50 ሲካፈል ለ5 10 ብር ፐር ሃወር ኤን 64 ሲካፈል ለ8 8 ብር ፐር ሃወር ምን ማለት ነው? ፕሮዳክት ኤክስን የምናመርት ከሆነ በየሰዓቱ 10 ብር ኮንትሪቢዩሽን ማርጂን እናገኛለን ማለት ነው። ነገር ግን ፕሮዳክት ቢን የምናመርት ከሆነ በየሰዓቱ የምናገኘው ስንት ብር ብቻ ነው? 8 ብር ብቻ ነው ማለት ነው። ስለዚህ የትኛው ፕሮዳክት ነው ሞር ፕሮፊታብል የሚሆነው ማለት ነው? ፕሮዳክት ኤክስ is more profitable because it have larger contribution margin per hour than product Y ማለት ነው። ስለዚህ 80%ን የ25000 80% ስንወጣ 20 ሰዓት ይሆናል። ስለዚህ ይሄንን 20 ሰዓት ቀጥታ ለማን የምናደርገው?
x contribution margin per hour ነው የምናባዛው ማለት ስለዚህ 20000 ሲባዛ በ10 200000 ሆነ ከ25000 ላይ 80%ን 20000 ከወሰድን 5000 ደግሞ ለዋይ እንሰጣለን በሰዓት 8 ብር ነው ጀነሬት የሚያደርገው ስለዚህ 4000 ሆነ ይሄ 40000 ይቀርታ ይሄኛው 40000 ሆነ ስለዚህ መልሳችን ስንት ይሆናል ማለት ነው 240000 ነው ማለት ነው total contribution margin okay next which one of the following is false about short term finance ስለ short term financing ትክክል ያልሆነው የትኛው ነው ስለ short term financing ብላችሁ most of the time less than 1 year የሚደረጉ የፋይናንሲንግ ሂደቶች ናቸው ስለነሱ false የሆነው የተጠየቀው ማለት ነው ስለዚህ ለምሳሌ ከዲን ጀምሮ interest cost at the time of the fund are obtained will be lower if the firms borrow on short terms rather than long term yes this one is true ምክንያቱም የሾርት ተርም እና የሎንግ ተርም ቤዝ ፋይናንሲንግ በመነጻጸርበት ጊዜ የሾርት ተርም ኢንተረስት ሬት is lower than the long term base ማለት ነው and if the firms think it is need for fund is diminishing ወይም እየቀነሰ የሚመጣ ከሆነ near future it should choose short term debt this one is true and if the fund are needed in hurry ወይም በጣም በፍጥነት የሚፈለግ ከሆነ the firm should look a short term markets ለምሳሌ ገንዘቡ ቶሎ የሚፈለግ ብለን ካመንን ወዴት ነው መሄድ ያለብን short term financing ላይ ነው የሚሄደው ምክንያቱም ቶሎ ሊለወጥ በፈለግነው ጊዜ ወደ ካሽ ሊለወጥለት ስለሚችል ስለዚህ false ስለሆነ ጥያቄው መልሳችን እና A ይሆን short term credit arrangements are generally more restricted no when we compare short term እና long term በምናነጻጽርበት ጊዜ long term are more restricted ምክንያቱም ለረጅም ጊዜ ቆያ uncertainty ዋለ and ወደፊት የሚፈጠር የታይም value of money አለ ብዙ ኬዞች ስላሉ most of the time the long term credit agreement is more restricted than the short term credit arrangement ስለዚህ መልሳችን A ይሆናል next Aster is an employee in one of the government organization in Ethiopia her monthly salary is per 4000 during 2015 she worked on public holiday for 10 hours she has a position allowance of 1000 birr so Aster is a member of saving and credit associations of the organization in which she worked and decided to save 10% of her salary she is expected to work 160 hours per month and she worked accordingly ስለዚህ ምን ይባላል የመንግስት ሰራተኛ ነች ስለዚህ ፐርማነንት ኤምፕሎይ ነች ፖዚሽናል ዋንስ አላት ቤዚክ ሰለሪዋ 4000 ብር ነው ፖዚሽናል ዋንስ 1000 ብር ነው ለክሬዲት ኤንድ ሴቪንግ አሶሲዬሽን 10% የቤዚክ ሰለሪዋን ትሰጣለች ኖርማል ወርኪንግ አወር የመንግስት ሰራተኛ ስለሆነች በወር 160 ሰዓት እንድትሰራ የሚጠበቀው ስለዚህ ጠየቅነው ግን ምንድነው what is the amount of overtime related to Aster payment ስለዚህ ኦቨርታይም ደግሞ 10 ሰዓት ፐብሊክ ሆሊዴይ ካላንደር በሚዘጋቸው በዓል ቀናት ላይ 10 ሰዓት ሰርታለች ስለዚህ ኦቨርታይማን ብቻ ነው ተጠየቅነው ማለት ስለዚህ ምን ነው የምናደርገው መልሳችን ዲ ነው የሚሆነው 625 ለምን ነው 625 የሚሆነው እዚህ ጋር ሌላውን ዝም ብዬ ጨምረን የሰራውላችሁ ነገር ግን የተጠየቅነው ምንድነው ኦቨርታይሙ ብቻ ኦቨርታይሙ ቤዚክ ሰለሪው ዲቫይድድ ባይ ኖርማል ወርኪንግ አወር ዲቫይድድ ባይ መልቲፕላይድ ባይ ሬት መልቲፕላይድ ባይ አወር ነው ስለዚህ ቤዚክ ሰለሪዋ 4000 ነው ኖርማል ወርኪንግ አወሩ 160 ነው ሬቱ 1.2.5 ለምን ፐብሊክ ሆሊዴይ ስለሆነ ማለት ዊኬንድ ቢሆን 2 ነው ለሊት ቢሆን ከ6 ሰዓት በኋላ ቢሆን 1.5 ነው ከስራ መውጫ ሰዓት እስከ 6 ሰዓት ደግሞ 1.25 ነው ስለዚህ ኦቨርታይማችን ምን ያክል ይሆናል ማለት ነው 625 ይሆናል ማለት ነው ነገር ግን ሌላውንም ብንጠይቅ ኖሮ እንደዚህ እንሰራ ነበር ማለት ነው ሌሎቹ እዚህ ጋር ያሉት ኔት ፔይ ግሮዚንግ ዲዳክሽን ምናምን ብንጠይቅ ኖሮ እንደዚህ እንሰራ ነበር ይሄንን እናንተ ታውቁታላችሁ Okay, next, auditor basically accumulated evidence to auditor basically accumulated evidence to auditors evidence accumulate የሚያደርጉት የሚሰበስቡት ለምንድን ነው A to reach a conclusion about the fairness of financial statement B to define themselves in the event of the court case C to satisfy the requirement of a code of ethical conduct D to determine if the financial statements are corrected ስለዚህ መልሳችን ብሎ የሚሆነው ኤቪደንስ በዋነኝነት የሚሰበስቡት ለምንድን ነው to reach a conclusion about the fairness of financial statement ማለት financial statementu በስትክክል present correctness አይሆንም ይሄኛው ይሄ ሊያምታታ ይችላል ነገር ግን ትክክል ነው ይሄ if determining financial statement is correct fairly presented ሆኗል ብለን ኦፒኒየን ነው የምንሰጠው በኦዲቲንግ ወይም financial material misstatement አለ
ወይም የለም ብለን ኦፒኒየን ነው የምንሰጠው እንጂ ጋራንቲ አንሰጥም። ስለዚህ ኤቪደንስ የምንሰበስብበት ቤዚካል ሪዝናችን to reach a conclusion about the fairness of financial statement. የኔ ካምፓኒ purchase land containing an estimated of 1 million tons of ores. all ምንለው ይሄ ማዕድናት ማለት or a cost of 10,500,000. ስለዚህ መሬት ገዝተናል። እዛ መሬት ውስጥ ምን ኤስቲሜት ተደርጓል? 1 ሚሊዮን ቶንስ ኦፍ ማዕድን ሊኖር ይችላል። ግን የገዛነው በስንት ነው? በ10,500,000 ብር። The land without the ore is estimated to be worth ብር 500,000. ስለዚህ መሬቱን ለብቻ ብናየው ማዕድኑ ሳይኖር መሬቱን ብቻ ብንገምተው 500,000 ብር ያወጣል ተብሎ ተቀምጧል። During its first years of operation, a company's mined and sold 300 tons of ore. ስለዚህ በመጀመሪያው ዓመት 300,000 የሚሆኑ ማዕድናትን አውጥተን ሸጠናል ማለት ነው። So, what is the amount of depletion expense that any company should recur for the year? ስለዚህ በመጀመሪያው ዓመት 300,000 አውጥተናል። ስለዚህ ዲፕሌሽን ኤክስፔንስ ምን ያክል ይሆናል? አሁን እዚህ ጋር መርሳት የሌለብን ናቹራል ሪሶርስ ስለሆነ ዩኒት አክቲቪቲ ሜተድ የምንጠቀመው ለዲፕሌሽኑ ማለት። ስለዚህ ኮስት ማይነስ ሳልቫጅ ቫሉ ዲቫይድድ ባይ ኤስቲሜትድ ዩዝፉል ላይፍ እናደርጋለን። የሆነ ሬት እናገኛለን። ያንን ሬት በተሸጠው 300,000 ስናባዛው ዲፕሌሽን ኤክስፔንስ ይሆናል ማለት። ነገር ግን አሁን መሬቱን ከነ ማዕድኑ ነው በ10,500,000 ብር የገዛው። መሬቱን ከነ ማዕድኑ የመሬቱ ዋጋ ብቻው ቢሰላቀ ስንት ነው? 500,000 ብር ነው። ስለዚህ የናቹራል አሴቱን ወይም የኦሩን ዲፕሌሽን ኤክስፔንስ በምንሰራበት ጊዜ ኮስታችን 10,500,000 ሳይሆን መሆን ያለበት 10 ሚሊዮን ብቻ ነው መሆን ያለበት ማለት ነው። መልሳችን ዲ ይሆናል። ለምን ነው ዲ የሚሆነው? ምክንያቱም ኮስት ማይነስ ሳልቫጅ ቫሉ ዲቫይድድ ባይ ኤስቲሜትድ ላይ ኮስት ስንት ነው ያደረግነው? እዚህ ጋር 10 ሚሊዮን። ለምን ብቻውን መሬቱ 500,000 ብር ያወጣል ተብለን አጠቃላይ መሬቱንም ከነ ማዕድኑ 10,500,000 የገዛው። ስለዚህ የማዕድኑ ኮስት ምን ያክል ይሆናል ማለት ነው? 10 ሚሊዮን ይሆናል ማለት። ሳልቫጅ ቫሉ 0 ነው። ኤስቲሜትድ ደግሞ ምን ያክል ቶንስ ኦፍ ኦር ነው ማውጣት ያሰብነው? 1 ሚሊዮን። ስለዚህ 10 ብር ፐር ቶን ይሆናል ማለት። ዲፕሌሽን ኤክስፔንሳችን 1 ቶን ባወጣን ቁጥር 10 ብር ዲፕሌሽን ኤክስፔንስ ይኖራል ማለት ነው። ስለዚህ 300,000 አውጥተን ሶልድ አድርገናል። ስለዚህ ስናባዛው ስንት ይሆናል? 3 ሚሊዮን ይሆናል ማለት። ስለዚህ ስንመዘግበው ዲፕሌሽን ኤክስፔንስ ዴቢት አኮሙሌት ዲፕሌሽን ኤክስፔንስን ክሬዲት አድርገን እንመዘግባለን። ስለዚህ መልሳችን ምን ይሆናል ማለት ነው? ዲ ይሆናል ማለት። ኔክስት which of the following is false about public finance? ስለዚህ ስለ ፐብሊክ ፋይናንስ ትክክል ያው። ስለዚህ ፐብሊክ ፋይናንስ እንደዚህ ውስጥ አለ ፐብሊክ ሪቬኑ፣ ፐብሊክ ኤክስቼንጅ፣ ፐብሊክ ዴፕት እነዚህ ሁሉ አሉ። ፐብሊክ በጀት እዚህ ውስጥ ነው። ፐብሊክ ፋይናንስ እነኚህን ሁሉ ያካትታል። ስለዚህ ትክክል ያልሆነ የትኛው ነው? A public finance deal with a want and satisfactions of household and firm ይላል። አሁን እዚህ ጋር በቃ መቆም እንችላለን። ምክንያቱም ፕራይቬት ፋይናንስ ነው ስለ satisfactions of which is household ስለ ግል ሃውስሆልዶች እና ስለ ፊርም ሳቲስፋክሽን ዲል የሚያደርገው ፕራይቬት ፋይናንስ ነው እንጂ ፐብሊክ ፋይናንስ አይደለም። ስለዚህ መልሳችን ፎልስ ስለሚል መልሳችን ኤ ነው። ነገር ግን public finance is a steady income and expenditure of the government. Yes, this one is true. ቅድም እንዳልኳችሁ ስለ government revenue ስለ government expenditure ነው ዲል የሚያደርገው። Fiscal operation and fiscal policy are integrated on the public finance. Yes, የተለያዩ ፊስካል ፖሊሲዎች እና ፊስካል ኦፕሬሽን በፐብሊክ ፋይናንስ ውስጥ ያሉ ነገሮች ናቸው። And public finance aimed to maximize the social welfare or social benefits by efficient usage of public goods. Yes, rather than household and firms ማለት። ስለዚህ ፎልስ ለሚል መልሳችን ኤ ይሆናል። Next, bonds are sold in a foreign countries and are denominated in a country's currency in which they are sold, known as ንጠይቅ ነው። ስለዚህ ቦንድ ተሽጧል። የተሸጠው ፎሬን ካንትሪ ነው። ዜን የተሸጠበት ዲኖሚኔት ለምሳሌ በብር ነው በዶላር ነው በምናምን ዲኖሚኔት ያደረግንበት ቦንዱ ሪፕሬዘንትድ የሆነበት ከረንሲም በሸጥንበት የፎሬን ከረንሲ። ለምሳሌ እኛ ኬንያ ሄደን ቦንድ ብንሸጥ ቦንድ የሸጥነው በኬንያ ሺሊንግ ቦንዱ ዲኖሚኔትድ የሆነው በኬንያ ሺሊንግ ነው። ስለዚህ እንደዚህ አይነት ቦንድ ከሆነ ምን ይባላል? ካንትሪ ቦንድ የሚባል ነገር የለም። ስለዚህ ይሄንን አውጡት። ካንትሪ ቦንድ የሚባል ነገር የለም። መልሳችን ምን የሚሆነው? ፎሬን ቦንድ የሚሆነው ማለት።
ኢሮ ቦንድ እና ኢኩዊቲ ቦንድ እና ኢሮ ቦንድ ማለት ምን ማለት ነው መሳችን ቢሆንና ኢሮ ቦንድ ስንል it is an international bond issued in different countries than a domestic countries ስለዚህ ኢንተርናሽናል ቦንድ ነው ነገር ግን ኢሮ ቦንድ የምንለው it is issued in different currencies than a domestic currencies ማለት ለምሳሌ ኢትዮጵያ ውስጥ ሆነን ዶሜስቲክ ከረንሲያችን ብር ነው ነገር ግን ቦንዱን ኢሹ የምናደርገው በተለያዩ አይነት ከረንሲዎች ኢሹ የምናደርገው ከሆነ that is known as euro bond እንለዋለን ኢኩዊቲ ቦንድ ደግሞ ምንለው ኢኩዊቲ ቦንድ linked with ይሄ futures of debt and equity ማለት ወደ convertible ምናምን አይነት ቦንድ the futures of debt and equity ካለው ደግሞ equity link bond እንለዋለን ማለት ለዚህ በሳችን ቢሆን next for a typical firm which of the following sequence is correct all rates are after tax and assume that the firms operate at it is targeted capital structure not RE ምንለው equity cost of equity represent ያደርግልና RS ምንለው ደግሞ cost of retained earning ነው ይወክልናል ይሄ WACC ደግሞ weighted average cost of capital ስለዚህ for a typical firm which of the following sequence is correct እና ደግሞ ምን የተጠየቀው targeted capital structure ምንለው optimal ምንለው capital structure ላይ ነው ያለው at optimal capital structure weighted average cost of capital አችንን እንቀንሳለን ምክንያቱም በዴት በኢኩዊቲ በሪቴይሊንግ ፋይናንስ የምናደርገው ኮስቱን ሚኒማይዝ በማድረግ የፊርሙን ዌልዝ ማክሲማይዝ የምናደርግባት ፖይንት ነች ኦፕቲማል ካፒታል ስትራክቸር የምንለው ስለዚህ ኦልዌይስ በጣም ውዱ በዚህ ጋር በጣም ቀላል ቴክኒክ ለመንገር በጣም ውዱ ፋይናንሲንግ ምንድነው ኢኩዊቲ ፋይናንሲንግ ኦልዌይስ በጣም ኮስት ትልቅ የሆነ ማለት በጣም ቺፐስት ፋይናንሲንግ ኮስት ኦፍ ፋይናንሲንጋችን ደግሞ የትኛው ነው cost of debt ምክንያቱም ታክስ አድቫንቴጅ ስላለው ማለት cost of equity ግን ታክስ አድቫንቴጅ የለውም ምክንያቱም ለኮመን ስቶኮች የሚሰጠው ዲቪደንድ ታክስ ለሚከፈልበት ማለት ሌላኛው cost of retaining አሁን ከcost of equity ቀጥሎ መጥቶ greater ለምንድነው ከሪቴይኒንግ ያነሰው ከcost of equity ያነሰው ፍሎቲንግ ኮስት ስለሌለበት ፍሎቲንግ ኮስት ምንለው አክሲዮን በምንሸጥ ጊዜ የምናወጣቸው ኮስት ለኮስት ኦፍ ሪቴይኒንግ ምክንያቱም አይሸጥ እዛው ስለሆነ ኢንቨስት የሚደረግ weighted average cost of capital ምንለው የራሱ የኢኩዊቲ ኮስት የሪቴይን ኮስት እና የዴብት ኮስት እና ባላቸው የድርጅት ውስጥ ባላቸው ዌይት ምን ያክሉ በኢኩዊቲ ምን ያክሉ በሪቴይኒንግ ምን ያክሉ በዴብት ተሸፍኗል የሚለውን አስልተን የምናገኘው ስለዚህ at optimal ላይ ትክክለኛው ሲኩዌንስ ይሄ ነው የሚሆነው ማለት ምክንያቱም ግራፋችንን ብናየው at optimal structure optimal point ምንላት እቺ ነች cost of equity ከማን ይበልጣል ከweighted average cost of capital ይበልጣል weighted average ከcost of debt ይበልጣል እዚህ ጋር ማን አለ retaining አለ ላይ መልሳችን C ይሆናል ማለት okay next an entity grants 1000 share option to each of its 5 directors ስለዚህ ሼር ኦፕሽን ነው ለአምስት ዳይሬክተሮች ነው መቼ ነው ጁላይ 1 2014 ግራንት ዴቱ ጁላይ 1 2014 the option visit on June 13 2018 ስለዚህ ስንት ዓመት አለ ማለት ነው 4 ዓመት አለ ማለት ከጁላይ 1 እስከ ጁን 30 2018 ድረስ 4 ዓመት the fair value of the options on July 1 ወይም በግራንት ዴቱ ላይ አንዷ grant የተደረገችው share option ስንት ነው ዋጋው 5 ብር and it is anticipated that all of the share option will be visited on June 13 2008 ስለዚህ ሁሉም 5ም ዳይሬክተሮች ይሄንን ሰርቪስ ኮንዲሽን ያሟላሉ ተብሎ ይጠበቃል and what will be the accounting interest in the financial statement for the year end 2015 June 13 ስለዚህ ከአንድ ዓመት በኋላ ማለት ጁላይ 1 2014 ጀምረን ዓመቱ የሚያልቀው መቼ ነው ጁን 30 2015 ስለዚህ በሚቀጥለው ዓመት መጨረሻ ላይ ምን ያክል ጆርናል ኢንትሪ መዘግባለን የተጠየቀው ማለት ስለዚህ መልሳችን ምንድነው የሚሆነው ኤ ነው የሚሆነው equity increased by 6250 and expense also increased by 6250 ለምን ምክንያቱም 1000 አክሲዮኖች አሉ 5 አክሲዮን ባለ አክሲዮን ዳይሬክተሮች አሉ ፌር ቫልዩ 5 ነው ለ4 ዓመት ነው የሚቆየው እኛ ግን የፈለግናት የመጀመሪያውን ዓመት ብቻ ስለሆነ 1/4 አደረገልና 6250 አገኛል ማለት ስለዚህ ስንመዘግበው ምን ብለን እንመዘግበው employment benefit expense debit and
ኢኩዊቲ ክሬዲት አድርገን የምንመዘገብ። ስለዚህ ኢኩዊቲ ክሬዲት ስለሆነ ይጨምራል፣ ኤክስፔንስ ዴቢት ስላደረግነው ይጨምራል። ስለዚህ መልሳችን ኤ ይሆናል ማለት ነው። Next, which one of the following is a common characteristics of all financial market? ስለዚህ ስለ ሁሉም ፋይናንሻል ማርኬቶች ያላቸው ካራክተሪስቲክስ የትኛው? ስለዚህ ፋይናንሻል ማርኬት ብዙ አይነት አለ። ፕራይመሪ፣ ሰከንደሪ፣ መኒ ማርኬት፣ ካፒታል ማርኬት፣ ብዙ አይነት ብለን ዴብት ማርኬት፣ ኢኩዊቲ ማርኬት በብዙ መንገድ መክፈል ይችላል። ነገር ግን ኮመን የሚያደርጋቸው ካራክተሪስቲክስ የትኛው ነው? ስለዚህ ይሄ በጣም ቀላል መልሳችን እንደሚሆነው ሲ ነው የሚሆነው። ሲ ነው። It's channel fund from lenders or saver to the borrower. ሁሉም ፋይናንሻል ማርኬት ዓላማው ይሄ ነው። በቦሮወሩ እና በሌንደሩ መካከል ያለው ግንኙነት ማቀላጠፍ ነው። ሴቨሩ ሴቭ ያደረገው ለቦሩ ምን ማድረግ ማድረስ ማለት ነው። ለምሳሌ ኤ ምንድን ነው? it allow common stock to be traded ነው። ለምሳሌ ዴብት ማርኬት ቢሆንስ የብድር ስምምነቶች የሚሸጡበት ከሆነ ኮመን ስቶክ ላይ ሸጥ ይችላል። ኢኩዊቲ ማርኬት ብቻ ነው ኮመን ስቶክ ሊሸጥ የሚችላል። it allow loan to be made ነው። ለምሳሌ ኢኩዊቲ ማርኬት ከሆነ ሎንን consider አያደርግም። and it is determined the levels of interest rate ነው። ይሄም ዴብት ማርኬት ከሆነ yes the levels of interest rate ላይ determined ይሆናል። ኢኩዊቲ ማርኬት ላይ ግን ይሄንን ኮንሲደር አያደርግም። ስለዚህ መልሳችን ሲ ይሆናል። which one of the following statement is false regarding definitions of fund? ስለዚህ ስለ ፈንድ ዴፊኒሽን ትክክል ያልሆነው የትኛው ነው የተጠየቀው? ፈንድ ስንል ብዙ ጊዜ ከገንዘብ ጋር እናያይዘዋለን። yes ገንዘብ ማለት እንችላለን። ነገር ግን money which is for a special purpose and it have self balance ራሱን ችሎ self balance ያለው የራሱ ፋይናንሻል ስቴትመንት ሊዘጋጅለት የሚችል ተቆጣጣሪ የተመደበለት እና ስፔሻል ፐርፐዝ የሆነ ኦብጀክቲቭ ያለው ነገር ነው ፈንድ የምንለው ማለት ነው። ስለዚህ ትክክል ያልሆነው የትኛው ነው የተጠየቅነው? ለምሳሌ ከታችን ጀምር a fund is an accounting entity for which a financial statement can be prepared. yes it is an accounting entity. ስለዚህ ፋይናንሻል ስቴትመንት ይዘጋጅለታል። ለካፒታል ፕሮጀክት ፈንድ፣ ለዴቨሎፕመንት ሰርቪስ ፈንድ ይዘጋጃል፣ ለኢንተርፕራይዝ ፈንድ፣ ለፕሮፕራይተሪ ፈንድ። a fund has self encompassing and or self balance. yes self balance and just like asset is equal to liability owner's equity እንደምንለው ሁሉ ፈንድም የራሱ ምን አለው self balancing አለው ማለት ነው። and b a fund is a physical entity used to account for a subset of an organization resource that is due to for a specific purpose. yes ይሄም ትክክል ነው። a physical entity is used to account for a subset of organizational resource. ለምሳሌ ለመንገድ ተብሎ የታሰበ ለጤና ጣቢያ ተብሎ የታሰበውን ለይተን ስፔሲፊካሊ የምንይዝበት ትክክል ነው። ስለዚህ መልሳችን ምን ይሆናል? ኤ ነው የሚሆነው። a fund is an accounting entity that is used for 1 year only. no 1 year only አይደለም. and each year a new set of fund must be established. no this one is not correct. ለምሳሌ ረጅም ጊዜ የሚቆዩ ፈንዶች አሉ። ነን ኤክስፔንደብል ፈንድ የምንላቸው አሉ። በየአመቱ ምንም አይሆን እየተዘጉ የማይከፈቱ ረጅም ጊዜ የሚቆዩ ፈንዶች አሉ። ስለዚህ all funds እንደዚህ አይነት ካራክተሪስቲክስ የላቸው። ስለዚህ መልሳችን ኤ ይሆናል ማለት ነው። next a company has a cash in bank of birr 20,000 and restricted cash in a separate account of birr 6,000 and a bank overdrafted in an account at another bank of birr 2,000. a bank should report a cash off. a company should report a cash off ነው የተጠየቀው። ስለዚህ ይህ ካምፓኒ ባንክ ላይ 20 ሺህ ብር ካሽ አለ እና ሌላ ምን አለው? ሪስትሪክትድ ያደረገው ደግሞ ካሽ አለ። ለሆነ ለምሳሌ ለአመት ሊሆን ይችላል፣ 2 ዓመት፣ 3 ዓመት አልፈልገውም ተብሎ ሪስትሪክትድ የሆነ ካሽ ደግሞ አለ ማለት ነው። ለሆነ ፐርፐዝ ሪስትሪክትድ የሆነ ካሽ አማውንት and again a bank overdraft የምንለው ለምሳሌ ባንካችን ላይ 10 ሺህ ብር ኖሮ ቼክ 12 ሺህ ብር ስንጽፍ ባንኩ 10 ሺህ ብር ነው ያለን፣ ነገር ግን 12 ሺህ ብር ወጪ እንድናደርግ ይፈቅደናል። ስለዚህ እየተበደርን ነው ማለት ከባንኩ በኦቨርድራፍት 2 ሺህ ብር ተጨማሪ ብድር አለብን ማለት ነው። ኔጌቲቭ ነው የሚሆነው ማለት ካለን የካሽ ባላንስ ላይ መቀነስ አለበት ኦቨርድራፍት ሲሆን። ስለዚህ ይህ ካምፓኒ ሪፖርት ማድረግ ያለበት የካሽ መጠን ስንት ነው? ስለዚህ ባንክ ውስጥ 20 ሺህ ብር ካሽ አለ፣ 6 ሺህን አናካትተውም ጠቅላላ ሪስትሪክተር ስለተደረገ ሰፓሬትድ ሪስትሪክተር አካውንት ስለገባ ኦቨርድራፍት ደግሞ ኔጌቲቭ 2 ሺህ ብር አለብን ካለን ባላንስ በላይ ወጪ ዊዝድሮ በማድረጋችን ምክንያት ይመጣል። ስለዚህ መልሳችን ምን ይሆናል? ቢ ነው 18 ሺህ። ምክንያቱም ካሽ ኢን ባንክ 20 ሺህ ይሆናል፣ ኦቨርድራፍት ኔጌቲቭ 2 ሺህ ይሆናል። cash it must be reported on 80,000. okay next which one of the following statement is most consist with efficient inventory management? the firm has efficient inventory management ጋር consist የሚሆኑ ከተሰጡ ምርጫዎች ውስጥ የትኛው ነው? efficient management inventory management አለ ስንል
ምንድነው ኮንሲደር ማድረግ ያለብን? ኢንቨንተሪ ተርኖቨሩ ከፍተኛ ነው፣ የሚመረትበት የኢንቨንተሪ ታይሙ በጣም ዝቅተኛ ነው፣ ኢንቨንተሪ ማኔጅመንታችን የስቶሬጅ ኮስታችን ዝቅተኛ ነው፣ ፕሮዳክሽን ኢንተራፕትድ መሆን የለበትም በኢንቨንተሪ ምክንያት። ስለዚህ ይሄን ሁሉ የያዘ ነው ኤፊሽንት ኢንቨንተሪ ማኔጅመንት የምንለው ማለት። ስለዚህ ሪላቲቭሊ ሎው ዴይሊ ሴል አውትስታንዲንግ ኖ ይሄ የሪሲቨብል ስለሆነ we are not considering that much. relatively high current ratio ይሄንንም እንተው and below average inventory below ይላል average አሁን ከፍተኛ እንዲሆን የምንፈልገው ኢንቨንተሪ ተርኖቨር ሬቻችን ኢንቨንተሪ ቶሎ ወደ ሴል እንዲለወጥ እንፈልጋለን። ስለዚህ low average inventory turnover የሚለው መልሳችን ሊሆን አይችልም ማለት below የሚለው። next low incident of production schedule which means production schedule interrupted የሚሆንበት ሂደት በጣም ዝቅተኛ ሲሆን ማለት ፕሮዳክሽኑ ቶሎ አይቋረጥም። ምን ማለት ነው? በቂ የሆነ ፕሮዳክሽኑ እንዳይቋረጥ ሊያደርግ የሚችል ምን አለ ማለት ኢንቨንተሪ አለ። ሾርቴጅ ኦፍ ኢንቨንተሪ አይገጥመንም ማለት። ሌላኛው የምንጠቀማቸው ኢንቨንተሪዎች ኳሊቲ ናቸው፣ ፕሮዳክሽናችንን ላያቋርጡ በኳሊቲ ምክንያት እንዳይቋረጥ የሚያደርጉ ናቸው ማለት። ስለዚህ ከተሰጡት ውስጥ ኤፊሽንት ኢንቨንተሪ ማኔጅመንትን የሚያሳየን የትኛው ነው? ዲ ነው ማለት። ምክንያቱም ኤፊሽንት ኢንቨንተሪ ማኔጅመንት will result low wastage of raw material and will also ensure sufficient stock at the right time of using in production, and which this will in return reduce a possibility of production schedule disruption. ስለዚህ low incidence of production schedule የሚለው efficient inventory management መኖሩን indicate ያደርገናል ማለት። next which one of the following is false? ትክክል ያልሆነ የትኛው ነው? So A, the risk of material misstatement is a function of inherent and control risk. Yes, this one is correct. ምክንያቱም በድርጅቶች ውስጥ ማቴሪያል ሚስስቴትመንት ሊኖር የሚችለው ወይም በኢንሄረንት ሪስክ ነው፣ በተጋላጭነት ቢዝነሱ ባለው የተጋላጭነት ሁኔታ ነው። እና ኮንትሮል ሪስክ ደግሞ ምንድነው? ኢንተርናል ኮንትሮሉ አይደንቲፋይ ሊያገኛቸው ባልቻሉ ስህተቶች ምክንያት ሊሆን ይችላል። ስለዚህ functions of inherent and control risk የምንለው ትክክል። Next, a financial statement that contain immaterial misstatement is not considered to show true and fair views. And knowledge about the client industry is essential factor for. So, yes, ለምሳሌ ስለ ባንኪንግ ኦዲት የምናደርግ ከሆነ ባንክን በደንብ ማወቅ አለብን። ማኒፋክቸሪንግ ከሆነ ኢምፖርት ኤክስፖርትን ኦዲት የምናደርግ ድርጅት ነው ኦዲት የምናደርግ ከሆነ ስለ ኢምፖርት ኤክስፖርት መረጃ ሊኖረን ይገባል። ስለ አግሮ ፕሮሰሲንግ ከሆነ ስለ አግሮ ፕሮሰሲንግ ኦዲት ስለምናደርገው ነገር እውቀት ሊኖረን ይገባል። this one is true. and audit plan can keep audit cost reasonable. በተቻለ መጠን የኦዲት ኮስት ምን መሆን አለበት? ሪዝነብል መሆን መቻል አለበት። ምክንያቱም የኦዲቲንግ ዋነኛ ፐርፐስ ኢንፎርሜሽን መስጠት። ይሄ የሚዘጋጀው ኢንፎርሜሽን ደግሞ ኮስቱ ትልቅ ከሆነ ኮስት ቤኔፊት አናሊሲሳችን ላይ በደንብ ኮንሲደር ማድረግ አለበት። ስለዚህ ኦዲት ፕላን ካን ኪፕ ኦዲት ኮስት ሪዝነብል። ስለዚህ መልሳችን ፎልስ ስለሚል መልሳችን ምን ይሆናል? ቢ ነው የሚሆነው። immaterial misstatement is not considered. Material ቢሆን ትክክል። immaterial ግን ከሆነ we can say that true and fairly present ሆኗል ማለት እንችላለን እንጂ immaterial misstatement ስላለ ብቻ fairly present አይደለም በትክክል present አልሆነም ማለት አንችልም ማለት። ስለዚህ መልሳችን ቢ ይሆናል ማለት። next, which one of the following is false? Which one of the following is not a function of financial system? የፋይናንሻል ሲስተም ፋንክሽን ያልሆነ የትኛው? ስለዚህ ፋይናንሻል ሲስተም ስንል collections of different institutions አረ ባንኮች፣ ኢንሹራንሶች፣ የተለያዩ ፋይናንሻል ኢንተርሚዲየተሮች ቦሮር እና ሌንደሩ የሚገናኙበት ይሄንን ሁሉ የሚያሳልጥ ሲስተም ነው። ከሴቨሮቹ ወደ ቦሮዎቹ ፈንድ ትራንስፈር እንዲሆን የሚያደርግ ሲስተም ነው ፋይናንሻል ሲስተም ምንድነውና ብዙ ፓርቲዎች ኢንጌጅ የሚያደርጉት is not a functions of network. ስለዚህ ኢንቨስትመንት ፋንክሽን yes, this is the functions of financial systems. Payment function yes, saving function yes, risk eliminated function. risk sharing ቢሆን ትክክል ነው። ምክንያቱም ኢንሹራንስ ካምፓኒዎች ሪስክን ሼር ያደርጋሉ ፋይናንሻል ሲስተም ውስጥ ነው ያሉት እነሱም። ስለዚህ we can say that that's correct. but risk eliminate riskን eliminate ለማድረግ አይደለም ፋይናንሻል ሲስተም ላይ engage the function of financial system riskን eliminate ሳይሆን ሼር ማድረግ ላይ መልሳችን ቢሆናል ነው። next, the fair value of an asset at initial recognition is like the fair value of an asset initially recognized ስናደርግ በምንድን ነው የምንመዘግበው? initial ልክ ለመጀመሪያ ጊዜ ሪከርድ ስናደርገው አንድን አሴት
ፌር ቫልዩ ዲተርማይን የምናደርገው እንዴት ነው? A, the price paid to acquire the asset. B, the book value of the asset acquired. C, the price paid to transfer or sale of the asset. D, the price paid to acquire the asset less transaction cost. አሁን ምን የምናደርገው እንደ ምሳሌ አንድ ኢኩዊፕመንት ስንገዛ በገዛንበት ቀን የገዛንበት ዋጋ it can be considered as a fair value እንደ fair value ነው የሚቆጠረው። ስለዚህ the cost of that asset በገዛንበት ወቅት ያለው የአሴቱ ኮስት የአሴቱ ፌር ቫልዩ ተብሎ ዲተርማይን የሚደረግ ኢኒሻል ሪኮግኒሽን ማለት ነው። ስለዚህ መልሳችን ምንድነው የሚሆነው? ኤ ነው የሚሆነው a price paid to acquire the asset it can be considered as the fair value at initial recognition ማለት ነው። ነገር ግን ለምሳሌ less transportation cost እንዳትረሱ ይሄ ፒፒኢ ላይ ዲስከስ ያደረገው ነገር አለ። ትራንስፖርቴሽን ኮስት አሴቱ ሬዲ ፎር ዩዝ እስከሚሆን ድረስ የወጡ ወጪዎች ሁሉ የአሴቱ ኮስት ይሆናል at acquisition date ማለት ነው። ስለዚህ የምኑ ወጪ ነው የሚሆኑት? የአሴቱ ወጪ ነው ኮንሲደር የአሴቱ ወጪ ከሆኑ ደግሞ በዛን ቀን የአሴቱን የፌር ቫልዩ ኢኒሻል ሪኮግኒሽናችን ፔድ ያደረግነው ነው ኮንሲደር የምናደርገው ማለት። ስለዚህ ትራንስፖርቴሽን ኮስቱን ደምረን አጠቃላይ ያወጣነው ወጪ የአሴቱ ፌር ቫልዩ ዲተርማይን የምናደርገው ማለት። ስለዚህ መልሳችን ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። Okay, next, the joint arrangement is not structured through a separate vehicle. The arrangement is classified as joint arrangement ሆኖ በseparate vehicle structured የማይሆነው የትኛው ነው የተባለው? ስለዚህ joint arrangement ላይ ሁለት ነው መልሳችን ሊሆን የሚችለው። አንደኛው joint venture ነው፣ አንደኛው joint operation ነው። ስለዚህ በseparate vehicle structured የሚሆነው the joint arrangement is not structured through a separate vehicle. separate vehicle ምን ነው? አንድ ራሱን ችሎ የሚቋቋም አንድ ሌላ ቢዝነስ ማለት ነው። ለምሳሌ ኤ እና ቢ ሆኖ ሲን አዲስ ቢዝነስ አቋቁሞ እዛ ላይ ጆይንት ኮንትሮል ሊኖራቸው ይችላል። ይሄ ሰፓሬት ቬሂክል እንለዋለን ሲን ማለት ነው። ስለዚህ በዚህ መልክ ስትራክቸር የማይሆነው የትኛው ነው ማለት ነው? ጆይንት ኦፕሬሽን ነው ማለት ነው መልሳችን። ኦኬ ኔክስት which one of the following financial intermediaries is not a depository institutions? ከተሰጡት ውስጥ ዲፖዚተሪ ኢንስቲትዩሽን ያልሆነ የትኛው ነው? ዲፖዚተሪ ኢንስቲትዩሽን ማለት ነው ከሴቨሮች ዲፖዚት እየሰበሰበ ያንን ዲፖዚት ለሚበደሩት ኢንተረስት ጨምሮ የሚያበድር ተቋም ማለት ነው ዲፖዚተሪ ኢንስቲትዩሽንስ። ሌላኛው ደግሞ ነን ዲፖዚተሪ ኢንስቲትዩሽን የምንላቸው ዲፖዚት አይቀበሉ ነገር ግን ፋይናንሻል ሰርቪስ የሚሰጡዋል። ስለዚህ is not a depository institution የተባለው። ስለዚህ ለምሳሌ ክሬዲት ዩኒየን ዲፖዚተሪ ኢንስቲትዩሽን ከአባላቶቹ ከሜምበሮቹ ምን ያደርጋል? ዲፖዚት ይሰበስባል። ኮሜርሻል ባንክ የንግድ ባንኮች ዲፖዚት ይሰበስባሉ። ሴቪንግ ኤንድ ሌን አሶሲዬሽንስ አጌን እነዚህም ምን ይሰበስባሉ? ከአባሎቻቸው ወይም ከከስተመሮቻቸው ዲፖዚት ይሰበስባሉ። ፋይናንሲንግ ባንክ ግን የምንላቸው they are not depository bank። ፋይናንሲንግ ባንክ የምንላቸው የተለያዩ ድርጅቶች ከስተመራቸውን ብድር እንዲያገኝ ብለው የሚያቋቁሙት ተቋም ነው እንጂ ዲፖዚት የሚሰበስብ ተቋም አይደለም ማለት ነው። Financing companies is an organization that make loan to individuals or business. Unlike a bank, finance bank does not receive cash deposit from a client, nor that it provides some other service common to bank, checking account. እንደ ባንክ አገልግሎት ምናምን ዲፖዚት መስጠት ምናምን ሌሎች አገልግሎትን አይሰጥም። ነገር ግን ብዙ ጊዜ ድርጅቶች ምን ያደርጋሉ? ለፕሮዳክታቸው ለሚገዛቸው ድርጅት ክሬዲት አቬለብል ወይም የብድር አቅርቦት ለመስጠት አንድ ፋይናንስ ተቋም ያቋቁማሉ። ያንን ፋይናንሲንግ ካምፓኒ ነው ማለት ነው። Which one of the following statement is false about the task involved in accounting system installation and revision? ስለዚህ በአካውንቲንግ ሲስተምን ኢንስቶል በምናደርግበት ጊዜ እና ወይም ደግሞ ሪቪዥን በምናደርግበት ጊዜ የተለያዩ ሶፍትዌር ሲስተሞች ሊሆኑ ይችላሉ። የድርጅታችን ማኑዋል ሲስተም ወደ ኮምፒውተር የምንለውጥበት ነው አካውንቲንግ ሲስተም የምንለው። ስለዚህ ይሄንን ኢንስቶሌሽን ወይም ሪቪዥን በምናደርግበት ጊዜ የማይካተተው ታስክ የትኛው ነው የተጠየቀው። ስለዚህ ምን ነው የምናደርገው? ለምሳሌ problem on existing system are identified on system analysis stage rather than designing stage. No, ይሄኛው ትክክል ነው። ጥያቄያችን እንዳረሰ false ስለሚል this one is ትክክል ነው። ምክንያቱም problem identified የሚደረገው በሲስተም አናሊሲስ ስቴጅ ነው rather than designing stage ማለት። ሌላኛው data needed should be identified as system analysis stage። ሲስተሙን አናሊሲስ በምንሰራበት ጊዜ ምን አይነት ዳታዎች እንደሚያስፈልጉንም አይደንቲፋይ እናደርጋለን ማለት። ሌላኛው ዲ in both new systems installation and revision existed systems analysis should be precede a system design. Yes, በሪቪዥንም በምናደርግበት ጊዜ ወይም አዲስ ሲስተም ኢንስቶል በምናደርግበት ጊዜ አናሊሲሱ ከማን ይቀድማል? ከሲስተም ዲዛይን ይቀድማል የሚለው ትክክል። ነገር ግን ፎልስ ስለሚል መልሳችን ሲ ነው የሚሆነው።
a new system should be designed based on the feedback from a system implementation and the system implement በመናረግበት በስከሱ feedback ሳይሆን analysis በመስራት ነው existing system analysis በመስራት ነው new system design የምናረጋው ማለት ስለዚህ እኚህ ሶስት ስቴፖች አሉ analysis designing እና implementation የምንለው ማለት ስለዚህ መልሳችን ሲ ነው የሚሆነው ማለት መልሳችን ሲ ይሆናል እቺን አንብቧት እዚህ ጋር ሲስተም አናሊሲስ ምን ያካተለ ለምሳሌ ሲስተም አናሊሲስ ከሆነ the stage determining data need ቅድም እዚህ ጋር ያልነው ሲስተም አናሊሲስ ስቴጅ ያልነው source of data and any problem process on the current situations ኤልኤም ያለው ከዚህ ጋር የተገናኘ ነው ማለት ስለዚህ መልሳችን ሲ ይሆናል Okay, next, a tax base of an asset is the amount which is attributed to that the asset for a tax purpose. If the tax base of an asset is less than its carrying amount, this evidence of the take. ስለዚህ a tax base of asset ለታክስ purpose በተዘጋጀው ሪፖርት ላይ ያለው የታክስ ቤዙ እና carrying value ለፋይናንሻል ሪፖርቲንግ ባዘጋጀ ነው የአሴቱ ቫልዩ መካከል ልዩነት ተፈጥሯል ማናንሷል tax base of an asset is less than the carrying value ማለት የታክስ ቤዙ አሴት ከcarrying value of asset ዋንሷል በዚህ ጊዜ ምን ይፈጠራል የተጠየቀው ማለት ስለዚህ አሁን ከዚህ ውስጥ የማይሆነው እናውጣ ለምሳሌ permanent difference የሚል ነገር አይሆን permanent difference ሊሆን አይችልም permanent difference በዚህ ምክንያት ሊመጣ አይችልም ማለት ስለዚህ ምን ነው የምናደርገው መልሳችን ሲ ነው የሚሆነው taxable temporary difference ነው የሚፈጠረው ለምን ነው taxable temporary difference የሚፈጠረው ይሄንን ሩል እንዳንረሳ አሁን እየተጠየቀው አሴት ነው አይደል አሴት ስለዚህ ታክስ ቤዙ ከማን አንሷል የተባለው ከኬሪንግ ቫልዩ አንሷል ታክስ ቤዙ ከኬሪንግ ቫልዩ የሚያንስ ደግሞ ከሆነ ዲፈርድ ታክስ ሊያቢሊቲ ነው የሚፈጠረው በምን ምክንያት taxable temporary difference ይፈጠራል ምን ማለት ነው ዘንድሮ የከፈልነው የታክስ መጠን ትንሽ ነው